ሆፕ ቻናል ኢትዮጵያ የተወደዳችሁና የተከበራችሁ የዘወትር አድማጭ ተመልካቾቻችን እንደምሰነበታችሁልን ይህ በሆፕ ቻናል ኢትዮጵያ ተዘጋጅቶ ወደ እናንተ የሚቀርበው መደበኛ የጤና ይስጥልን ልዩ ፕሮግራም ነው። ባላችሁበት የጌታ ሰላም ይብዛላችሁ፣ ጤናም ይስጣችሁ። በሚኖረን ፕሮግራም ልዩ መባረክን እንደምታገኙ ተስፋ በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ዝለቁ እንላችኋለን። በተለየ ሁኔታ ዛሬም በአንድ ርዕሰ ጉዳይ ከናንተ ፊት ቀርበናል። በሚኖረን ቆይታ ደግሞ መልካም የሆኑ በረከቶች እንደምታገኙ ተስፋ ያደረግን እስከ መጨረሻው ድረስ ቆዩ ስንላችሁ እናንተም ብቻም ሳይሆን ባላችሁበት በተለያየ አይነት አማራጭ እየተመለከታችሁ ያላችሁ ሁላችሁ ይሄንን ፕሮግራም ለሌሎችም ሼር እንድታደርጉ እንድታካፍሉ ተመልከቱ ብላችሁ እንድትጋብዙ በዚህ አጋጣሚ እንጠይቃችኋለን። ምክንያቱም የተለየ በረከት ታገኛላችሁ ለን ተስፋ ስለምናደርግ ነው። ለሚኖራችሁ ማንኛውም አስተያየት ጥቆማ ከፊት ለፊታችሁ በመታያቸው አድራሻዎች ልታደርሱን ትችላላችሁ። እያደረሳችሁንም ስላላችሁ ደግሞ እግዚአብሔር ይባርካችሁ ልንላችሁ እንወዳለን። እንግዲህ መልካሙን ሁሉ እንመኝላችኋለን። የጌታ ባሪያ እንደተናገረው እንግዲህ ጤንነትን ሁሉ እንመኝላችኋለን። ባላችሁበት ዋናው ነገር ጤና ነው እና ጤና እጅግ ወሳኝ ነው። እግዚአብሔር ደግሞ የሰጠን ኃላፊነት ይሄንን ሰውነታችንን ጤንነታችንን ለኛም በረከት እንዲሆን ሌሎችም በባረክ ምክንያት እንዲሆን እግዚአብሔር እድሉን ሰጥቶናል። ያ እንግዲህ የምርጫ ጉዳይ ነው የሚሆነው ማለት ነው። ስለዚህ በዚህ በጤና ዙሪያ የምናነሳው ልዩ ፕሮግራም ይሆናል። ዛሬ የምናነሳው ነጥብ ጤነኛ የአኗኗር ዘይቤ የሚል ነው እና ያን በተመለከተ የምናነሳው ዛሬ ከኔ ጋር ቆይታ ለማድረግ ደግሞ አብሮኝ ያሉትን እንግዳ በተለየ ሁኔታ በእናንተ በተመልካቾቻችን ስም እጅግ አድርጌ ላመሰግን እወዳለሁ። በዝግጅት ክፍሉም ዶክተር ዳዊት መንግስቱ ይባላሉ። የማህበረሰብ ጤና ማካሪ ናቸው። እንደዚሁም ደግሞ በጤና ዘርፍ ደግሞ ተመራማሪም ናቸውና እሳቸውን በዚህ ስፍራ ስላገኘን እጅግ በጣም ደስ ይላል። ዶክተር እንግዲህ በድጋሚ እንኳን ደህና መጡ። አመሰግናለሁ። በጣም ደስተኛ ነኝ። እውነት ነው። እግዚአብሔር ይባርክልን። ካለውት የተጣበበ ጊዜ ለብዙዎች መባረክ ምክንያት ለመሆን በዚህ በሆፕ ቻናል ስቱዲዮ ስለተገኙ እጅግ በጣም ነው ደስ የሚለኝ። ከርሰው ጋራ ባለፈው ባደረግነው ቆይታ ብዙ ተባርከናል። በጣም ብዙ መባረክን አግኝተናል። ዛሬ ደግሞ በሚኖረን ቆይታ ልዩ መባረክ እንደምናገኝ ተስፋ አድርጋለሁ። ዶክተር እንግዲህ የእግዚአብሔር መንፈስ ከሁላችን ጋር ይሁን። በሚሰሙት ዘንድም ደግሞ መልካም የሆነ በረከት እንዲሆን ጌታ መንፈስ ቅዱስ በነገር ሁሉ እንዲረዳን ጸሎታችንና ምኞታችን ነው። ጤነኛ የአኗኗር ዘይቤ በሚል ነው እንግዲህ ዛሬ ቆይታ የምናደርገውና ይሄ በጣም ተደጋግሞ ብዙ ሰዎች በጆሮአቸው የሚሰሙት ነገር ነው እና እሱን ርዕሰ ጉዳይ ነው። ምን ማለት ነው? እንዴት ነው ስለ የሚኖረው? ምንስ ጥቅም አለው የሚሉ መሰረታዊ ነገሮችን ነው የምናነሳው። ባለፈው ፕሮግራማችን ጊዜ ከመጠን ያለፈው ፍረትን ባነሳንበት እንትን ዋና መፍትሄው ጤነኛ የአኗኗር ዘይቤ መከተል ነው ሲሉ ነበርና እሱን ነው የምናነሳው። ግን ከዛ በፊት ምናልባት ዶክተር ብዙ ጊዜ ደጋግመን እኛ እንናገራለን እንደው መደጋገምም ይኖርብናል። ጤና የምርጫ ጉዳይ እንጂ የእድል ጉዳይ አይደለም ይባላልና ለርሶ ይሄ ምን መልእክት አለው? ምን ማለት ነው? ጥሩ አጀማመር ነው። ብዙ ሰዎች የሆነ ጤና ችግር ሲደርስባቸው የሚሉት ነገር ምንድነው? ወይ እድሌ ይላሉ ወይ ደግሞ ፈጣሪ ምን አድርጌው ይሄን ቁጣ ይላሉ። እና አብዛኛው ጊዜ የጤናን ነገር የምናያይዘው ከሆነ ከእድልና ከፈጣሪ ቁጣ ጋር ነው። ግን እንደዛ አይደለም። እግዚአብሔር በመጀመሪያም ሲፈጥረን ለጤንነት ነው የፈጠረን። አካላችን ጤንነትን ነው የሚወደው። መታመም እኮ አይወድም አካላችን። መተንፈስ ነው አለመተንፈስ ከባድ መተንፈስ አለመተንፈስ በጣም ከባድ ነው። መተንፈስ ቀላል ነው። ጤንነት ቀላል ነው። healing is easy and simple ነው የምንለው። አስፈላጊውን ነገር ሁኔታውን ካመቻቸንለት አካል ራሱን አስደናቂ በሆነ መንገድ ነው የሚያድነው። አሁን እኮ የሆነ ነገር ሲቆረጠኝና ደማ ልበል እኛ ያወራን እኮ ራሱ ጥግናል ይቆማል። ደሙ ይረጋ ሁሉ ነገር ካዳ አካላችን አስገራሚ ነው። ግን ድቆን ሆነን ተፈጥረናል እኮ የምንለው በፈጣሪ ስለምናምን አይደለም። ያለ በዚያ በዝግመተ ለውጥ ኤቮሉሽን የሚያምኑ ሰዎች ወይም ደግሞ በቢግ ባንግ ቲዮሪ የሚያምኑ ሰዎች
ለአካላቸው ብዙ ኃላፊነትን መውሰድም ትልላቸው እኛ ግን በፈጣሪ 50 ነው የተፈጠርነው አስደናቂ ሆነን ተፈጥረናል ስለዚህ ኃላፊነቱም አለብን ኃላፊነቱም ይሰማናል ስለዚህ ጤንነት የምርጫ ጉዳይ ነው ያው ምርጫው ከፊታችን ያለው እንምረጥ ነው ይህ ማለት ግን በዘር ውስጥ የሚተላለፉ በሽታዎች ጭራሽ የሉም ማለት አይደለም ግን እንደምሳሌ ልጥቀስና ካንሰርን በሚመለከት 2-3% የሚሆኑት የካንሰር አይነቶች ብቻ ናቸው በዘር ውስጥ የሚተላለፉ የልብ በሽታን ኮሰክ ከ500 ሰው አንድ ሰው ሁለት ሰው ነው በዘር ውስጥ የልብ በሽታ የሚያጠቃው አብዛኛው ምንድነው ያኗኗር ዘይቤ ነው ስለዚህ ያኗኗር ዘይቤ ይህ ምንድነው ሚስጥሩ ስለምናወራ ማለት ነው ያው ያኗኗር ዘይቤ ደግሞ የምርጫ ጉዳይ ነው የምርጫ ጉዳይ ነው እሺ እንደሱ ከሆነ እንግዲህ ዶክተር እንዳሉት እንግዲህ ይሄ ያኗኗር ዘይቤ ምን ማለት ነው ምን ማለት ነው ያኗኗር ዘይቤ ሲባልስ ይሄን ጥያቄ ብዙ ጊዜ ነው የሚጠይቁን ያለ ስለዚህ አሁን ሰልሱ በዝርዝርና ያኗኗር ዘይቤ ወይም ልምድ ስንል አንድ ሰው በየለቱ የሚያረጋቸው ነገሮች ማለት ነው ለምሳሌ በየለቱ ምግብ እንበላለን ካልጾም በስተቀር አይደል በየለቱ ምግብ እንበላለን በየለቱ እንጠጣው ነገር አለ ቁጭ ብለን አንዱ ወይም እንንቀሳቀሳለን ስለዚህ ያኗኗር ዘይቤ ስንል በየለቱ ምናረጋቸው አመጋገባችንን የምንጠጣው ነገር እንቅስቃሴያችንን በየቀኑ እንተኛለን ስሊፕ ፓተርናችንን ያ እሱ ብቻ እኮ አይደለም አስተሳሰባችንን በየዕለቱ እኮ በአንድ ሰው ጭንቅላት ውስጥ 60,000 የሚሆኑ ሐሳቦች ናቸው የሚመላለሱት ያለ ከነዛ ከ60,000 ሐሳቦች ውስጥ ስንቶቹ ናቸው ጤነኛምና ስንቱ ነው ክፉ ይህ ሁሉ የሚጫወተው ሚና አለ ስለዚህ በየዕለቱ የምናደርጋቸው ነገሮች ናቸው ጤነኛ ሆነ ያኗኗር ዘይቤ የምንላቸው መልካም እንግዲህ ጥሩ አድርገው ነው ያስቀመጡት ስለዚህ ይሄንን ያኗኗር ዘይቤ ደግሞ የምርጫ ጉዳይ ነው እንዴት ነው የምንኖረው ብለው አንዱ ወደዛ አንዱ ወደዚህ ሊኖረው ይችላል ግን የሚያመጣው የሆነ የራሱ ውጤት ስላለው እንደ እግዚአብሔር ደሞኛ በእግዚአብሔር አምሳል እንደመፈጠራችን ኃላፊነት ተሰጥቶናል ይሄንን ሰውነቴን ይዤ በዚህም ማናኗር ስኖር የምርጫ ጉዳይ ነው የራሱ የሆነ ውጤት አለውና የአኗኗር ዘይቤ ልንከተል ይገባል ጤነኛው ስለዚህ አሁን ቀጥሎ ማነሳለሁ የአኗኗር ዘይቤ ይሄ ከሆነ ጤነኛ የአኗኗር ዘይቤ ምን ማለት ነው የሚለውን እስኪ ቢያነሱልን ጤነኛ የትኛው ሊሆን ይገባል ከዛ በፊት በፈጣሪ 50 ተፈጥረናል በመጽሐፍ ቅዱስም ይላል አታውቁም ይላል አካላችሁ ከእግዚአብሔር ቤተ መቅደስ ነው በዋጋ ተገዝታችኋል የእግዚአብሔር ቤተ መቅደስ ነው ስለዚህ ምን አይነት እንክብካቤ ማሳየት አለብን ነው ስለዚህ ጤነኛ እንግዲህ ያኗኗር ዘይቤ ስንል በአንደኛ ደረጃ የምንጀምረው ጤነኛ ከሆነ አመጋገብ ጤነኛ ሆነ ያመጋገብ ስልት ስለዚህ ወሳኙ ይሄ ነው 80-90% የሚሆኑት በሽታዎቻችን ከምግብ ጋር የተያዙ ናቸው ስለዚህ ጤነኛ የሆነ ያመጋገብ ዘይቤ ወሳኝ ነው ማለት ነው ምን ማለት ነው በአንደኛ ይሄኛውን አትብሉ ምናምን የሚለውን እሱን እንተውና በኋላ እናመጣዋለን ዋናው በምግብ ፍራፍሬዎች በምግብ አታክልትና ባልተፈተጉ የእህል ሰብሎች ላይ ያተኮረ የተፈጥሮ መልካቸውን ያለወጡ የምግብ አይነቶችን እንመገብ ነው ፈውሱ እዛ ውስጥ ነው ያለው እኔ እንኳን ይሄኛውን አፕል ብቻ ላንሳና ፖም እንዶ አይደለም እዚህ ውስጥ ከ200 በላይ ንጥረ ነገሮች ናቸው ያሉት ከ200 እነዚህ ንጥረ ነገሮች ውስጥ እኮ ለምሳሌ አንዱን ብቻ አውጥቼ ይሄኛውን ወሰዱ ማለት ይችላል ነገር ግን ኃይሉ እዛ ላይ አይደለም እነዚህ ከ200 በላይ የሚወጡ አንድ ላይ ሲሆን በውህደት የሚሰሩት ልክ እንደ ጥሩ እንትን ኦርኬስትራ መስራ ጥሩ ኦርኬስትራ ሲምፎኒ አለ አይደል ያ ፒያኖ የሚጫወተው አለ ፍሉት የሚጫወተው ጊታር ሁሉ አንድ ላይ ተቀናጅቶ ቆንጆ ሙዚቃ ያወጣል ተፈጥሮም ውስጥ እግዚአብሔር እንደዛ ያስቀምጡ ሆል ፉድ ምንለው የተፈጥሮ መልካቸውን ያለወጡ ስለዚህ እሱ ወሳኝ እና ከእንስሳት ተዋጽኦ የሚገኙ የምግብ አይነቶች ላይ ጥንቃቄ እናድርግ ምክንያቱም በተፈጥሮ አናቶሚና ፊዚዮሎጂን ስንመለከት እኛ የምግብ አታክልት ፍራፍሬዎችን ለመብላት ነው የተፈጠርነው ስለዚህ አመጋገባችን ወሳኝ ነው እዛምና ሌላ መጥቀስ የምፈልገው ነገር አለ ለምሳሌ እንበልና ይሄንን አፕል ወስጄ እንትን ላድርገው ፍሬውን ሁሉ ልቀቅለው እንትን ላድርግ እና እንደገና ልትከለው
ምርት አገኛለሁ አላገኝም ያለ እዚህም ላይ ትልቅ የጤና ሚስጥር ነው ያለ ምክንያቱም ህይወት እዚህ ውስጥ አለ የሰን ፉድ ምንለው ነው ላይፍ ፉድ እሺ ምግብ ማለት ኢንፎርሜሽን ነው ኢንፎርሜሽን ነው ምን በላ ያለ እዚህ ኤሌክትሮንስ ነው ምን ወስደው ያለ ያ ህይወቱን ከገደሉ ግን የሞተ ምግብ ነው በላ ማለት ነው መጽሐፉም እኮ ይላል አይደል ህይወት የሚገኘው ከህይወት ነው አይደለም ህይወት ካለው ነገር ነው ስለዚህ አመጋገባችን ዋና መሰረታዊ ምሰሶ አንዱ አመጋገባችን ነው ጥሩ ነው እንግዲህ ስለዚህ አመጋገብ የምርጫ ጉዳይ ነው ያኗኗር ዘይቤያችን ነው እውነት ነው ጧት ተነስተን እስከ ማታ ድረስ መቼስ ሳንበላ እንንቀሳቀስም ምን በላው ግን ምንድነው የሚለው ምርጫው በእጃችን ነው ምክንያቱም የራሱ የሆነ ጥቅም የራሱ የሆነ ጉዳትም አለው ስለዚህ ትኩረት ልናደርግ ይገባል ነው በመንበላቸው ነገሮች ላይ ምርጫችን ጥንቃቄ የተሞላበት ሊሆን ይገባል ነው ከዚህ ጋር ከአመጋገብ ጋር ተያይዞ እንግዲህ አንዱ ትልቁን እጂ ያኗኗር ዘይቤ ላይ አንዱ ጤነኛ የሆነ ያኗኗር ዘይቤ ላይ እንግዲህ ምግብን በተመለከተ ነው ተብሏልና ምግብ አሁን እንዳሉት እንግዲህ የተለያየ አይነት ምግብ የመመገብ ነገር አለና ስለ ምግብ ከተነሳ አይቀር ምናልባት በተለይ አንድ ቦታ ላይ ሳነብ በካርቦሃይድሬት የበለጸጉ ምግቦችን ልናዘወትር የሚገባል የሚል ነገር አንብቤያለሁ ከዛም ጋር ተያይዞ አሁን ሳቹሬትድ አንሳቹሬትድ የሚባሉ ፋቶችም አሉ ይባላልና በተጨባጭ ማለት ነው አሁን በተጨባጭ እንደው በቤቴ ሲሄድ ምን ምርጫ አለኝ ዶክተር አሁን እርሶ እንግዲህ ኢትዮጵያ ውስጥ ነው የሚኖሩት እዚህ አዲስ አበባ ነው የሚኖሩትና ሲሄድ የቱን ልብላ ምንድነው ልመርጥ የምችለው እስቲ በተጨባጭ ካለው ላይ ማለት አሁን ብዙ ሰዎች የዘነጉት ነገር አንድ ነገር አለ በእኛ ሀገር ኮንቴክስት ደግሞ ካየነው ትንሽ ባህላዊ ነገር አለ አይደለም ስለዚህ ብዙ ስጋ ስትበላ ብዙ ተስጣኑ መጠነክረው የሚባል ነገር አለ ይሄኛው እዚህ ላይ ትንሽ ፓራዳይም ሽፍት ያስፈልጋል አስተሳሰብ ለውጥ ያስፈልገናል እና ስለ ምግብ ስናወራ ሁለት ዋና ነጥቦች አሉ አንደኛ ማክሮ ኒውትሪየንትስ ምንላቸው አለ የፈረንጆቹ በኤምኤሲአርኦ ማክሮ ኒውትሪየንትስ ምንላቸው እዛው ፕሮቲን አለ ስብ አለ ከዛ ካርቦሃይድሬት አለ ኦኬ ማክሮ ኒውትሪየንትስ አብዛኛው ጊዜ የምናተኩረው እሱ ላይ ነው እሺ ማክሮ ኒውትሪየንትስ ስብ ፕሮቲን ካርቦሃይድሬት ምናምን ግን ማይክሮ ኒውትሪየንትስ ምንላቸው አሉ ማይክሮ ኤምአይሲአርኦ እዛ ላይ ደግሞ ቫይታሚኖች ኤንዛይሞች ሚነራሎች እነዚህ ፋይቶ ኒውትሪየንትስ ምንላቸው አሜዚንግ በሆነ ድንቅ በሆነ መንገድ እንደዚህ አይነት ምግብ ውስጥ ያሉ እነሱን ችላ ብለናል ስለዚህ በጥንት ዘኮን ናቃላለ የቫይታሚን ሲ ዴፊሺየንሲ አንድ ቫይታሚን ስላነሰ ስከርቪ የሚባል በሽታ መጣ አይደል የቫይታሚን ዲ ዴፊሺየንሲ ሪኬትስ ምንለው እና እነዚህ ማይክሮ ኒውትሪየንትስ ወሳኝ ናቸው አሁን በእኛ ሀገር ኮንቴክስት ላይ ያየት ከውጭ ከመጣው ደግሞ ብዙ ማያ ብዙ ምንድነው ያው ልጅ ያለንም እናቀው ነገር ብዙ ሰው እነዚህ ማክሮ ላይ የሚያተኩረው ስቡ ላይ ፕሮቲኑ ላይ ካርቦሃይድሬቱ ላይ እነዚህ ነገሮች ዘንግተናል እኔ ጋር የሚመጡ ሰዎች እኮ ፍራፍሬ ተበላላችሁ ወይ ስላቸው እንደ ጉድ ነው የሚያዩ ፍራፍሬ በዓል ሲሆን ወይም ለልጆች ሲገዛ ነው ነገር ግን ፍራፍሬ በጣም ወሳኝ ነው በየቀኑ የምንበላውን የፍራፍሬና የቅጠላ ቅጠል መጠን ጨመርን ማለት እኮ በልብ በሽታ አልነው በካንሰር የመያዝ እድልን በተለይ በልብ በሽታ የመያዝ እድልን በ50% ቀነስ ነው ማለት ይሄን ያህል ኃይል ነው ያለው ፎርስ ነው ያለው ዛው ስለዚህ ስለ ካርቦሃይድሬትስ ካወራ ካርቦሃይድሬትስ ሲምፕል ካርቦሃይድሬትስ ምንላቸው ኮምፕሌክስ ምንላቸው አሉ ሲምፕል ምንላቸው በፋብሪካ ያለፉ የተፈጥሮ መልካቸውን የለወጡ ናቸው እነዚህ ሲምፕሎቹን አድቫይስ አናረግም ለምሳሌ ነጭ ዱቄት ነጭ ሩዝ ምናምን የስኳር ነጭ መሳሰሉት ሌሎቹ ኮምፕሌክስ የሆኑት ግን ከነአሰራቸው ከነገለባቸው ስላሆኑ እነሱ ደግሞ ለጤና እንፈልጋለን ስለዚህ ካርቦሃይድሬትስ ላይ እንደዛ ነው ፕሮቲንን በሚመለከት ከእንስሳት ተዋጽኦ የሚገኙ ፕሮቲን ላይ ጥንቃቄ እናድርግ ነው አናብዛ ስለ ፕሮቲን ካወራን ስለ አሚኖ አሲድስ ነው ጥራት ያለው አሚኖ አሲድስ ፍራፍሬና የምግብ አታክልት ውስጥ ማግኘት እንችላለን እዛ ላይ ጥንቃቄ እናድርግ ነው ስለ ሳቹሬትድ ፋት ካለው ስለ ፋት ካወራን ደግሞ በብዙ በርካታ ጥናቶች ምናቀው ከእንስሳት ተዋጽኦ የሚገኝ ስብ ለብዙ በሽታዎች መነሻ ሊሆን እንደሚችል እናውቃለን ከካንሰር ጀምሮ ማለት ነው ተላላፊ በሽታዎች በኋላ እናወራለን ስለዚህ እሱ ላይም ጥንቃቄ ማድረግ አለብን ሳቹሬትድ ፋት ምንለው ወይም ደግሞ ኮሌስትሮል ያለው ከእንስሳትና ከእንስሳት ተዋጽኦ የሚገኙ የምግብ አይነቶች ውስጥ ነው
ስለዚህ እዛ ላይ ጥንቃቄ እናድርግና ሞር ጤነኛ የሆኑ ፋቶች አሉ አይደለም እንደ አቮካዶ ወይም ደግሞ ለውዝ ውስጥ የመሳሰሉትን ወደዛ እናድላ ነው በጣም ጥሩ ዶክተር ጥሩ ነጥቦች ናቸው የተነሱት ምናልባት ከዚህ ከአኗኗር ዘይቤ ጋር ጤነኛ የአኗኗር ዘይቤ ካል ሌላው አንዱ የሚነሳው ምግብንም ስላነሳን ነው የምግብ አይነቶችን ጥንቃቄ ልናደርግ ይገባል የምንመግባቸው በተፈጥሮ እንዳሉት በፀሐይ ይሆን ቢቻል ያልተፈተጉ ያልበሰሉ ይባላል እንግዲህ ጥሩ ነው ከዛ ቀጥሎ ምናልባት ላነሳውን ፈልገው የምግብ ሰዓትንስ መጠበቅ በተመለከተ እንደው ዝብርቅርቅ አድርጎም ይበላል ባገኘበት ሰዓትም ይበላል ራበኝ ብሎ ዝም ብሎ ተነስቶም ይበላልና አንዳንድ የእንደርሶ የህክምና ባለሙያዎች የሚናገሩትን ነገር ሰማለውና ይሄ ሬጉላር የሆነ መደበኛ የሆነ አመጋገብ ስርዓትንስ መጠበቅ በተመለከተ ከኑሮ ዘይቤ ጋር እንደው ጤነኛ ያልሆነ የሚባል ይኖር ይሆን እንግዲህ እዚህ ላይ መለየት ያለብን ነገር አንዳንድ የጤና ችግር ያላቸውን ሰዎች የምንመክርበት የሆነ እንትን አለ ከዛ በተልፈሰ አንድ ሰው ጤነኛ እስከሆነ ድረስ ያ ቁርሱን እንዲበላ እንመክራለን የምግብ ሰዓቱን እንዲጠብቅ እንመክራለን የምግብ ሰዓት መጠበቅ ማለት ምንድነው በዋና የምግብ ሰዓታት መካከል ከ5 እስከ 6 ሰዓት ጋፕ መኖር አለበት ነው ለምሳሌ ቁርስ አንድ ሰው 2 ሰዓት ከበላ ከዛ በኋላ ምሳ 7 ሰዓት ላይ ማታ ላይ መብላትን ብዙ ጊዜ አናበረታታ ከሆነ ደግሞ እንዳው በጊዜ እንብላ ነው ምክንያቱም እዚህም ላይ በጣም የሚገርም የእግዚአብሔር ስራ አለ እኛ መላው ተፈጥሮ ሞላው ዩኒቨርስ የእግዚአብሔር ኮስሞስ በስነ ስርዓት ነው የሚረል ቢዩቲፉል አይደለም እንዴ ባለፈው የላሊ በላይ ተቀረጸው ነገር ብዙ ጊዜ ተክሷለሁ the eclipse of the sun the moon ያን ጊዜ እንዴት መጣ እንዴት አልፋው ሰው እንዴ ማታ ሱ ያየው ነው መተኛ so beautiful ስነ ስርዓት አለ በስርዓት ነው የሚካሄደው ሪትም አለው አካላችን የሚሰራበት ሪትም አለው 24 ሰዓት ይሄ ደግሞ circadian rhythm ይባላል ስለዚህ circadian biology የምንለው ነገር አለ ስለዚህ በዛ ስርዓት ነው የሚተዳደረው በዛ ስርዓት መሰረት ፀሐይዋ ስትጠልቅ ተኙ እየተባለ ነው ብሎ አይደለም ምክንያቱም ስንተኛ ነው አካላችን 90% regeneration እድሳት የሚካሄደው ስንተኛ ነው ዲፕ የሆነ ስዊት የሆነ እንቅልፍ ውስጥ ገባ ነው የምንበላው ምግብ ደግሞ ይሄን ሁሉ ሊረብሽ ይችላል ያለ ስለዚህ ማታ ላይ ራት መዝለሉን ጤነኛ ለሆኑ ሰዎች እንደውም አድቫይስ ምናደርገው ነው ይሄን በማድረጋችን ደግሞ ኢንተርሚተንት ፋስቲንግ የሚባል ነገር አመጣን ማለት ነው እዚህ ከምሳ እስከ ቁርስ ምንም አይበላም ስለዚህ ጾምን ማለት ነው ያን ጊዜ አስተናቂ ነገር ይካሄዳል ውስጥ ብዙ ጥናትም ስለሱ አለ ማለት ነው ስለዚህ የምግብ ሰዓታችንን መጠበቅ ራቱን እንደቀላል መውሰድ አው ከዚህ ጋር በተያያዘ አንድ ቦታ ላይ ይመስለኛል ዶክተር ሲናገሩ የሰማሁት አሁን ካሉት ጋር ይሄ ሪትም አለው እንደውም ሰውነታችን ራሱን ሲያድስ የሚያድርበት ነውና የሚገርም ነገር አለው እድል መስጠት ነው ብዙ ከበላን ግን ምናልባት ያ ቢዚ ያደርጋል ቅጀት ደረጃም ሊያደርስ ይችላል መረበሽ ነገር ይኖራል ብሎ ሲናገሩ ሰምቼታለሁና እጅግ በጣም ወሳኝ ነው አሁንም ምናልባት ከዚሁ ጋር ሳልወጣ ፈሳሽን በተመለከተ ደግሞ የሚነሳም ነገር አለና እንደ አኗኗር ዘይቤ እንደው በፈሳሽ ዙሪያስ ምንድነው ያለው ነገር ዶክተር እንዴ ጤነኛ ነው ያመጋገብ ዘይቤ ስን ምን ተጣውንም ያጠቃልላል አይደል ስለዚህ እነዚህ ፊዚ ድሪንክስ ምንላቸው ለስላሳ መጠጦች ምንላቸው ብዙ ዙኳር መጠናቸው ያለው እሱ ብዙ አድቫይስ አናደርግም አይደለም እንዴ ስለዚህ ቤስ የሆነ ነገር መጠጣ ምንለው ነገር ውሃ ነው አይደል ንጹህ ውሃ ከዛ ደግሞ በፍራፍሬዎች ውስጥና በአትክልት ውስጥ የምናገኘው ኦርጋኒክ የሆነ ውሃ ንጹህ ውሃ አለ በእንደዚህ አይነት መጠን የምንጠጣው ውሃ መጠን መጠበቅ አለብን ምክንያቱም በቀን ከ10 እስከ 11 ብርጭቆ የሚሆን ውሃ ነው ሉዝ የምናደርገው ስለዚህ እሱን አትሊስት መተካት አለብን ነው ስለዚህ ሌላው እዚህ ላይ ከጤና ህግ አንፃር ምናየው ምንድነው እየበላን አለመጠጣት ለምሳሌ በዋና ምግብ ሰዓት መካከል የመክሰስ የሚባል ነገር ጥሩ ነገር አይደለም አንዳንድ ጥናቶች እንደሚያሳዩን መክሰስ የሚያዘወትሩ ሰዎች መሃል ላይ የሚበሉ ለትልቁ አንጀት ካንሰር የተጋለጡ እንደሆኑ እናውቃለን ስለዚህ ዛሬ ጥንቃቄ ያስፈልጋል ደግሞ ብዙ ካሎሪ እንሰበስባለን የሚጠጣው ውሃም ላይ ፈሳሽ ነገር 30 ደቂቃ ከምግብ በፊት ወይ 1 ሰዓት ከምግብ በኋላ ቢሆን ይመረጣል መልካም ስለዚህ ጥንቃቄ ልናደርግ ይገባል ነው የምንጠጣው ነገር ላይም በተመለከተ በቂ ውሃ መጠጣት አለብን መልካም እንግዲህ
ከጤነኛ አኗኗር ዘይቤ ጋራ ካነሱት መካከል ዋናው ትልቁን ድርሻ የሚይዘው ምናልባት ብዙ ሰዓት የሚወሰድ ነው ምግብና ከምግብ ጋር በተያያዘ ነውና አንዱ ይሄ ነው። ሌላው ምናልባት ከአኗኗር ዘይቤ ጋር ሰውም ጠቀስ አድርገውታል። አሁን በጣም ባለፈው ፕሮግራማችን ላይ አንስተናል። አሁን በብዙ ሰዎች ዘንድ ብዙም ትኩረት የማይሰጠው የእንቅስቃሴ ጉዳይ ነው። እንቅስቃሴ ኤክሰርሳይስን በተመለከተ ብዙ ትኩረት አይሰጠውምና እንደው እንደ ዘይቤ እንደ ጤነኛ ዘይቤ ሲነሳ ምን ማለት ነው እሱ? እንግዲህ በእኛ ሀገር ኮንቴክስት ካየ ነው አብዛኛዎቹ ህዝቦቻችን የሚኖሩት ገጠር ነው አይደለም? እንግዲህ ከ70% በላይ ይባላል ገጠር የሚኖሩት። ስለዚህ የከተሜው የገጠሮቹ ችግር የላቸው ሲሰሩ ነው የሚሉት። ከተሜው ሰው ግን ትልቅ ላይፍ ስታይላችን እየተለወጠ ነው። ልክ የምዕራባውያንን የአኗኗር ዘይቤ እየወሰድን መጥተናል ማለት ነው። ስለዚህ ልክ እንደነሱ እየኖርን የነሱን በሽታ እየወሰድን ልክ እንደነሱ እየሞትን ነው። ጥንቃቄ አንደኛው እዚህ ላይ ደግሞ የአካል ብቃት እንቅስቃሴ ነው ወይም ደግሞ አለመንቀሳቀስ sedentary lifestyle ምንለው። ልክ በአሁኑ ጊዜ ጥናቶች የሚያሳዩ አለመንቀሳቀስ ልክ ሲጃራ እንደማጨስ ነው አይነት ነው ጉዳቱ። ከስራ እንመጣለን በመኪና እንሄዳለን ወይ ሊፍት እንጠቀማለን መተን ቁጭ እንላለን ቁጭ ብለን ምን በላው ምግብ በተጨማሪ ደግሞ ጤነኛ ካልሆነ ሁኔታ ይባባሳል ነው። እንቅስቃሴን በሚመለከት አንድ ኢንትረስቲንግ የሆነ ሲምፕል ፋክት ልናገር። ለምሳሌ በቀን 30 ደቂቃ እንኳን ወክ የሚያደርጉ ሰዎች በተለይ ብሪስክ ወክ ምንለው በፍጥነት ወክ የሚያደርጉ ሰዎች በትልቁ አንጀት ካንሰር የመያዝ እድላቸው በ50% ይቀንሳል። ሲምፕል ነገር ግን ውጤቱ ፕሮፋውንድ አሜዚንግ የሆነ ውጤት ነው ያለው ማለት ነው። ስለዚህ እንቅስቃሴ ያስፈልገናል ነው። እግዚአብሔር ሲፈጠር ለእንቅስቃሴ ነው አይደለም እንዴ? አዳምና ሔዋን እኮ ኤደን ገነት ውስጥ ፀሐይ ሲሞቁ ነበር አይደለ? ጋርደን ውስጥ ይሰሩ ነበር። አእምሯቸውን ቢዚ ነበር። ለእንስሳት ስም ያወጡ ነበር። የፀሐይ ጨረርም ያገኙ ነበር። ስለዚህ በኋላ እናወራ ይሆናል። ስለዚህ እንቅስቃሴ የህይወት መሰረት ነው ይባላል። if you don't lose it you will lose it ይላሉ ፈረንጅ አይደለም? ለምሳሌ አንድ ሰው እግሩን ቢሰበርና ቢታሸግ በጀሶ ከ3 ወር በኋላ ቢፈታ ያጡንቻ እንዴት ነው የሚሆነው? ሟሿል፣ አትሮፊ ሟሿል። ስላልተጠቀምበት ነው። ስለዚህ ከተጠቀምንበት ግን ያንን ነገር ሜንቴን ማድረግ እንችላለን። የደም ዝውውር ሁሉ ይፋጠናል። ሴሎቻችን 100 ትሪሊየን የሚሆኑ ሴሎች ናቸው። እነሱ ንጥረ ነገር ደም እንዲደርሳቸው ያስፈልጋል። ስለዚህ እንቅስቃሴ ያን ሁሉ ነው አንተ የሚያደርገው። ስለዚህ እንቅስቃሴ የህይወት መሰረት ነው የሚባለው ወሳኝ ነገር ነው። ትኩረት ሊሰጠው ቢገባ ነገር ነው ማለት ነው። አንዱ የጤነኛ አኗኗር ዘይቤ ነው እንቅስቃሴ ሲባል። ግን ዶክተር አሁን ምናልባት እንግዲህ ገጠራማ አካባቢም እንዳለው ኑሮም የኑሮ ዘይቤያቸውም ነው መንቀሳቀስም በእግርም ብዙ የመሄድ ነገር የመንቀሳቀስ ነገር አለ። ከተማ ላይ ግን ስናነሳ እንዳሉት በጣም ከበድ ያለ ችግርም አለ እና አንዳንዶች እኔ ስመለከት አሁን ወደ ስፖርት ቤቶች የመሄድ ሆነ ሰዓት ስፖርት ቤቶች ብቻ ሄዱ ያችን ስፖርት ሰርቶ እንግዲህ እንቅስቃሴ እያረኩ ነው ማለት ነገር አለ። እውነት እሱ ብቻ ነው በቂ ወይስ እንዴት ነው? በኑሮስ አሁን ባለፈው ፕሮግራም ላይ ስናነሳ ነበርና አንድ ሰው ከመስሪያ ቤቱ ወጥቶ ሲሄድ ታክሲ እስከሚይዝበት ጊዜ አንድ ፌርማታ ከፍ አድርጎ የመንቀሳቀስ ወክ ማድረግ የመንቀሳቀስ እንደዛም አይነቶችንስ እንዴት ነው የሚመለከቷቸው? ግዴታ ጂም ቤት ሄዶ መስራት አለበት ወይ? እንግዲህ እንደግለሰቡ ነው። አንዳንድ ሰው የሚመቸው ከስራ በኋላ ጂም ሄዱ ነው። ጂም የሚሄዱ ሰዎች ስፖርት ቤት የሚሄዱ ሰዎችን መምከር የምፈልገው ነገር በአንደኛ ደረጃ ተወጣጥራችሁ አትሄዱ ነው። ጊዜ አንሷችሁ ተጨናንቃችሁ መስራት አለብኝ በሚል የምናደርገው ነገር ሁሉ ጥሩ አይደለም። የማይንድ ቦዲ ኮኔክሽን የምንለው ነገር አለ። ደስ ብሎኝ ሪላክስ አድርጌ ነው ማድረግ ያለብኝ ነው። ያለበለዚያ ጉዳቱ ሊያመዝን ይችላል። ሁለተኛ ደግሞ እዛም ቢሆን በባለሙያ የተደገፈ የአካል እንቅስቃሴ መርሃ ግብርን እንትን መከታተል ያስፈልጋል። ባለሙያ እዛም ቢኖር እመክራለሁ። ስለዚህ የሚወዱ ሰዎች ጂም ከሄዱ የተለያየ ነገር የሚሰሩን እመክራለሁ አይደል? ትንሽ ካርዲዮ ምንለው ከዛ በኋላ ትንሽ ጡንቻ ላይ መስራት መዘንጋት የለብንም። እድሜያችን ሲጨምር ጡንቻ ሉዝ ነው የምናደርገው። ካልተጠቀምንበት እናጣዋለን። ስለዚህ እሱ ወሳኝ ነው። አንዳንድ ሰዎች ደግሞ ዋና ነው የምንወደው ይላሉ። ዋና የሚወዱ ደግሞ ዋና ውስጥ ሄደው ይዋኙ፣ አካላቸው በሙሉ ማንቀሳቀስ ይችላሉ። ሌሎቹ ቅድም እንደተባለው በእግር መሄድ የሚፈልጉ አሉ እና ስለዚህ እንደ ግለሰቡ ምርጫ ነው። ግን የሆነ ነገር ማድረግ አለብን ነው። ሰውነት መንቀሳቀስ አለበት። መልካም። ከዛው ጋር ተያይዞ ደግሞ እንደገና አንድ ጥያቄ ላንሳመችም ከእንቅስቃሴ ጋር ተያይዞ ረፍትን በተመለከተ ነው። ረፍትን በተመለከተ ቅድም እንደተባለው እግዚአብሔር
መቼም ሲፈጥረን ወይም ሲስተሙን ይሄ ተፈጥሮን ሲስተም ስንመለከት አሁን እንደው የእንቅልፍ ሰዓት እንዲሆን ነው እግዚአብሔር ያዘጋጀው ጨለማ ይሆናል እንደገና ደግሞ እግዚአብሔር ያዘጋጀው ነው ያስባለውና ከረፍት ጋር በተያያዘ ያኗኗር ዘይቤያችን ጤነኛ የሚሆነው እንዴት ነው ምን አይነት የረፍት ያኗኗር ዘይቤ ሊኖረን ይገባል የሚለውን እስኪ ዶክተር ያነሱልን እንግዲህ ረፍትንም ከሌሎቹ ገጥለን ማናየው ነገር አስፈላጊና አንዱ ምሰሶ ነው አይደል ስለዚህ ከ7 እስከ 8 ሰዓት መተኛት የሚለው ነገር በጣም እናበረታታለን እንዳልነው እንቅልፋችን ሲያንስ ሲበዛም መጥፎ ነው ስለዚህ ከ7 እስከ 8 ሰዓት መተኛት በጊዜ መተኛት ደግሞ ሌላው ምን መክረው ነገር ነው በጊዜ ተኝተን በጊዜ መነሳት ቴኮ ቅድም ካለው ከሲርኬዲያን ሪትም ጋር ተያዘ ነው ፀሐይዋ ስትጠልቅ እንተኛለን በጊዜ ከዛ ደግሞ ፀሐይዋ ስትወጣ እንነሳለን ያ ሪትም ውስጥ ያለ ነው ማለት ነው ስለዚህ እሱ በጣም ወሳኝ ነገር ነው ጥሩ እንቅልፍ እንድንተኛ ደግሞ መከተል ያለብን አንዳንድ ነገሮች አሉ በተቻለ መጠን መኝታ ቤታችን ጨለማ መሆን አለበት ምንም ማለት የአርቲፊሻል ብርሃን መግባት የለበትም ማታ ላይ ከበላን በኋላ ቢያንስ 3 ሰዓት መቆየት አለብን ከመተኛታችን በፊት እነዚህ ነገሮች ወሳኞች ናቸው መኝታ ክፍላችን ውስጥ የቴሌቪዥን ምናምን ነገር ምንም አይነት ነገር ባይኖር ይመረጣል እንቅልፋችን ንጹህ አየር ቢገባ ደግሞ የበለጠ ጥሩ ነው ስለዚህ እንደዛ አይነት ጤነኛ የሆነ እንቅልፍ ስንተኛ ያን እዚህ አካል ደግሞ ማስተካከል ያለበትን ነገር ሁሉ ሪጀነሬት ያስተካክላል ስለዚህ እኛ ደግሞ በዚህ ተጨማሪ የምንጠቅሰው ነገር ያው መጽሐፍ ቅዱስ እንደሚለው የሰንበት ቀን ረፍት ደግሞ እዚህ ላይ ካመጣ ነው አሜዚንግ ነገር ነው አይደለም በሰባተኛው ቀን ምናርፍ ከሆነ በትእዛዙ መሰረት አካላችን ውስጥ የሚካሄደው ሪጀነሬሽን ሁሉ አሜዚንግ ነው እንስሳዎች ከብቶቹ ሁሉ እኮ ይረፉ እኮ ነው የሚላለው ያለ ምክንያት አይደለም እንኳን በሰውስ በእንስሳቱ እንትኑም ሪጀነሬሽን ሊካሄድ ይችላል ያለ ስለዚህ ረፍት በጣም ወሳኝ ነገር በጌታ የተወደዳችሁ አድማጭ ተመልካቾቻችን ከዶክተር ዳዊት መንግስቱ ጋራ ልዩ ቆይታ ያደረግን ነው የምንገኘው በጤነኛ ያኗኗር ዘይቤ ዙሪያ ነው እንግዲህ ጤነኛ ያኗኗር ዘይቤ ልንከተል ይገባል ለሰውነታችንም ጤንነት እንደገናም ለማህበረሰባችንም ጤንነት ለሌሎችም በረከት ለመሆን እግዚአብሔር በሰጠን በዚህ በአካላችን ጤነኛ ያኗኗር ዘይቤ ልንከተል ይገባል የሚለውን ምን ማለት ነው የሚለውን ያብራራን ነው የምንገኘው በተለይ ከምግብ ጋር ተያይዞ ከእንቅስቃሴ ጋር ተያይዞ ከረፍት ጋር ተያይዞ ያነሳንበት ሁኔታ ነው ያለውና አስተያየት ጥቆማ ቢኖራችሁ ከፊት ለፊታችሁ በመታየት አድራሻ ልታደርሱን ትችላላችሁ አደራችሁን ጻፉ ደውሉ ይሄን ፕሮግራም እየተከታተላችሁ ያላችሁ እናንተን እግዚአብሔር ይባርክ ለሌሎች ደግሞ እንዲከታተሉ በዚህ አጋጣሚ ሼር እንድታረጉት እንጋብዛችኋለን በማህበረሰብ ጤና አማካሪና እንደዚሁ ደግሞ የጤና ተመራማሪ ከሆኑት ከዶክተር ዳዊት መንግስቱ ጋር ነው ልዩ ቆይታ ያደረግን ያለነውና በልምድ ካካበቱት በጣም ከፍተኛ ልምድ ሚገርም ትምህርት በራሳቸውም ደግሞ የኖሩበትን ነው እየተማርን ያለነውና እግዚአብሔር የተመሰገነ ይሁን እንግዲህ ዶክተር በተለይ ከዚህ ከጤነኛ ያኗኗር ዘይቤ ጋር ተያይዞ ቀደም ሲል ስለ ረፍት አንስተናል ረፍት በጣም ወሳኝ ነገር ነው አሁን በእድሜያቸው ማነው በህይወት የሉም እንጂ የኔ አያት የሚሆኑ 101 አመት በመልካም ጤንነት ያረፉ ሰው ናቸውና ሁሉ ጊዜ ማረሳቸው ንግግሮቻቸው መካከል አንዱ ለሞኝ እንቅልፉ ገንዘብ አይመስለውም ይላሉ ለይቺ አጥንቴ ውስጥ አለች አባባል ለሞኝ እንቅልፉ ገንዘብ አይመስልም ምክንያቱም ማታ ስናመሽ ያዩን ነው በጣም እናመሻለን እኛ ያንንም ያየንም ይያል ቴሌቪዥኑም ምንም አለ አታኙ ነው የሚሉ በጊዜ ነው የሚታኙ ጧት ነው የሚነሱ እና በ101 አመታቸው ነው ያረፉና ረፍት እጅግ በጣም ወሳኝ እንደሆነ ነው ያነሳነውና ረፍት በጣም ወሳኝ ነገር ነው ንጹህ አየርን በተመለከተ ደግሞ ምናልባት ዶክተር አንዳንድ የጤና ባለሙያዎች አሁን ሲመክሩ ሲናገሩም ስሰማ በተለይ ከተማ ላይ ያለን እንደ አዲስ አበባ አይነት ከተማ ላይ ያለው አየር እንደማጨስ ከማጨስ አይተናነስም ሲሉ ሰምቼ አንድ ቀን በጣም ገርሞኛልና ንጹህ አየርን በተመለከተ እንደ ወጣ ብሎ አንድ ቀንም ሁለት ቀንም ሳምባን አድሶ የመውጣት ነገርና ንጹህ አየርን በተመለከተስ ያኗኗር ዘይቤያችን ምን አይነት ሊሆን ይገባል በከተማም በገጠርም በየትም ያለን ሰዎች ዶክተር እንግዲህ አሁን እነዚህ ጎጂ ኬሚካሎች ወይም ቶክሲክ ኬሚካልስ ምንላቸው በተለያየ መንገድ ወደ አካላችን ውስጥ ይገባሉ አንደኛው ኢንጀክሽን በምንበላው ምግብ አይደል ጎጂ ኬሚካሎችን እንወስዳለን
ለምሳሌ ቆም ጥናቶች የሚያሳዩ የሆነ ስጋ ወስደን ባርቤኪው ወይም ግሪል ወይም ስሞክ ስናደርገው ሄተሮሳይክሊክ አሚንስ የምንል ካንሰር ኮዝ የሚያደርጉ ነገሮች እየፈጠረ ነው። ስለዚህ በምንበላው ነገር ከዛ ቆዳችን ላይ በሚያርፈው ነገር አብዞርፕሽን ቶክሲክ ኬሚካልስ በ26 ሰከንድ ወደ ሴሎች ይገባሉ። ከዛ በምንተነፍሰው አየር በኩልም እንዳልነው ይሄ የመኪና ፊውም ይሁን ብቻ ብዙ ነገር ይገባል እንትኖች ወደ ውስጥ እንወስዳለን። ስለዚህ እዛ እነሱ ወደ ሴሎች ገብተው የሚያደርሱት ጉዳት በጣም ብዙ ነው። ይሄኛው ለካንሰር ከሚያጋልጡ ነገሮችም እነዚህ ኢንቫይሮንመንታል ተፈጥሮዎች አንዱ እንደሆኑ እናውቃለን። ስለዚህ በተቻለ መጠን ምን እናድርግ ነው? በተቻለ መጠን ከከተማ እንውጣ አይደለም የተፈጥሮ ውስጥ እንሆን። ውሃ ያለበት አካባቢ በተለይ ከውሃ የሚወጣው አየር ኔጌቲቭሊ አዮናይዝድ የሆነ ነው፣ ለጤና ጥሩ ነው እንላለን። ከተማ ውስጥ ደግሞ ፖዚቲቭሊ አዮናይዝድ የሆነ ነው። ስለዚህ ከከተማ እንውጣ። ሌላኛው ደግሞ ጫካ ውስጥ ጃፓን ውስጥ የሆነ እንትን አለ፣ የሆነ ቴራፒ አለ እንደው ፎረስት ቤዚንግ ይባላል በሚያስተረጉም እና ልክ እንደ ፕሪስክሪፕሽን ነው። ለህሙማን ለታሙ ጫካ ውስጥ እንዲሄዱ ያዙላቸዋል ለተወሰነ ጊዜ። ምክንያቱም ጫካ ውስጥ ዛፎች ውስጥ ከዛፎቹ ከዛ የሚወጡ ንጥረ ነገሮች አሉ። እነሱ ኢንሄል እናደርጋለን። ይህም በማድረጋችን ካንሰርን ለመከላከል የአካል በሽታ የመከላከል ኃይል ይጠነክራል። የኢሚዩን ሲስተማችን ቡስት እናደርጋለን። ስለዚህ ተፈጥሮ ውስጥ ነው ፈውስ ያለው ሚስጥር ያለው። ጸጥታና ተፈጥሮ ውስጥ እንሆን ነው። ሌላው ደግሞ ብዙ ጊዜ ግራ መንገድ ልናገርና ጠቃሚ ነገር ነው የምለው ባለን አጋጣሚ በባዶ እግራችን ሳር ላይ አፈር ላይ ተፈጥሯዊ በሆነ ቦታ በባዶ እግራችን እንሂድ። እሱም ለጤና ጥሩ እንደሆነ በበርካታ ጥናቶች እናውቃለን። እሱ በጣም የሚገርም ነው። በባዶ እግር ምን አገናኘው? ምንድነው ማለት ሰዓቱን እንጠቀምበት ገርሞኝ ነው። አሄኛ ግራውንድ ወይም ኤርዚንግ የሚባለው ነው እና መሬቷ ልክ እንደ ባትሪ ናት። መሬቷ ባትሪ ናት አይደለም? ስለዚህ እነዚህ ኔጌቲቭ ኤሌክትሮንስ የምንላቸው በእንትናችን በእግራችን ወደ አካላችን ይገባሉ። እነሱ ደግሞ በተለይ ይሄ ፍሪ ራዲካልስ የምንላቸውን በሽታ ኮዝ የሚያደርጉ እንትኖችን ለመዋጋት ይረዱናል ነው። ደም እንዲቀጥን ያደርጋሉ። አሜዚንግ የሆነ የጤና ውጤት እንዳለው አሁን በጥናቶች እናውቃለን። ስለዚህ ከተፈጥሮ ጋር እንገናኝ። በባዶ እግራችንም ሳር ላይ በዚህ አፈር ላይ ብንሄድ እሱም ጥሩ ነው አልተጨማሪ። በጣም የሚገርም ነው። እኔም በነገራችን ላይ በባዶ እግሬ መሄድ ብዙ ጊዜ ደስ ይለኛልና ባለቤቴ ደግሞ ብዙ ደስ አይላትም። ጫማ አድርጎ ትላለችና ምክንያት አግኝቻለሁ ለጤናኛ ተልካከ ያደረግን አይደለ? እና ዶክተር እግዚአብሔር ይባርክልን። እንግዲህ ምናልባት አሁን ከተባለው ከዚህ ከንጹህ አየር ከማግኘት ጋራ በተቻለ መጠን ንጹህ አየርን የምናገኝበትን አጋጣሚ መፈለጉ ጥሩ ነው። እንደተባለው ደግሞ ወደ ጫካም ሂዶ ውሃ ያለበት አካባቢ የተባለው በጣም የሚገርም ነገር ነው። እና አንድ እንደዚህ የጤና ባለሙያም ሲናገር የሰማሁት በተለይ ከተማ የምትኖሩ ሰዎች ተወሰነ አንድም ቀን ወይ ሁለትም ቀን እንደዚህ ንጹህ አየር ያለበት አካባቢ ወጣ ብላችሁ ሳምባችሁ መታደስ አለበት ያለ ሲናገር ነበርና አይ ቲንክ በጣም ወሳኝ ነገር ነው። ከዚሁ ጋር ተያይዞ ዶክተር በቤተክርስቲያን እርሶን አይቼዎታለሁና የቤተክርስቲያን አገልግሎት ላይ ውጭ ወንበር ይዘው ቆንጆ ፀሐይ ላይ ቁጭ ብለው ደም ፕሮግራም ሲከታተሉ አይቼዎትና ጠይቄዎታለሁ እኔ እና የጧት ፀሐይ አይደለም እንዴ ስለ ይሄኛውም ይጠቅማል ብለው ነበርና እንደው ከፀሐይ ብርሃን ጋር በተያያዘ ያኗኗር ዘይቤያችን እንዴት ነው ሊቃኝ የሚገባው? እዚህም ላይ ባተክሮ እንትን ማውራት ያለብን ነገር ነው። የፀሐይ ጨረርን በሚመለከት አሁን እኛ ሀገር ውበቱ የሀገራችን እና ተፈጥሮን ስናይ ጀስት እግዚአብሔር አድሎናል አይደለም? እንዲያው 13 months of sunshine እንላለን አይደል? ይሄን ያህል ፀሐይ አለን። ነገር ግን የሚገርመው ነገር ኦልሞስት ሁላችንም አብዛኛው ሰው ከ90% በላይ ሰው የቫይታሚን ዲ እጥረት አለው። ፀሐይ ሀገር ተቀምጠን እጥረት አለን ነው። የቫይታሚን ዲ እጥረት ደግሞ ለብዙ በሽታዎች ነው የሚያጋልጠን። እጥረቱ ለልብ አለው፣ ካንሰር አለው፣ ስኳር አለው፣ ደም ግፊት አለው፣ እንቅልፍ ማጣት አለው፣ ድባቴ አለው፣ ለብዙ ችግር ነው የሚያጋልጠን። ስለዚህ እዛም ላይ ጥንቃቄ ማድረግ አለብን ነው። ምንድነው ችግሩ? አንደኛ ፀሐይን እንደ ጠላት ነው የምናየው። እውነት ነው ማለት ሁሉ ፀሐይ ብልጭ ስትል ጃንጥላ እንይዛለን፣ እንሸፋፍናልና አንደኛው ችግር እሱ ነው። ሁለተኛው ደግሞ ይሄ ጥቁር ከለር የሚሰጠን የሆነ ፒግመንት አለ ሜላኒን የሚባል በተለይኛ ጥቁር ቆዳ አለ ሰዎች ያ ሜላኒን የፀሐይ ጨረር UVB ምንለው እንዳይገባ ይከለክላል።
ቫይታሚን ዲ ቫይታሚን አለው እንጂ ሆርሞን ነው ከፀሐይ ጨረር ሲነጋ ከቆዳችን ስር የሚመረት ሆርሞን ነው ቫይታሚን ዲ ስለዚህ ሜላኒን ይከለክላል ይህ ማለት ከነጮቹ የበለጠ እኛ ረጅም መሞቅ አለብን ቫይታሚን ዲ እንዲመረት አልፎ መሄድ አለበት ስለዚህ እዛ ከዛም የተነሳ ለቫይታሚን ዲ እጥረት የተጋለጥነን ማለት ነው ስለዚህ እዛ ጥንቃቄ እናደርግ አስፈላጊ ከሆነም ደግሞ ሰፕሊሜንቴሽን በምግብ ማሟያ መልክ ቫይታሚን ዲ እንዲወስዱ እንዲያው እስከመታዘዝ ድረስ ይደርሳል ግን በጣም አትኩሮ መስጠት አለብን እሱ ላይ እጥረት አለ እየሞቅን አይደለም እየባከነ ነው ይወሉ ዛይ ማለት ነው እና መሞቅ ማለት ስንል ደግሞ በተቻለ መጠን እኮ አቀድም ተንጠቅሶታል እኔ ቅዳሜና እሁድ ጊዜ ካለኝ ሁሉ ጊዜ ከንትን በቁምጣና በቲሸርት ብቻ ነው እንትን ወክ ማድረግ እሱ ብቻ አይደለም 3-4 ሰዓት ፀሐይ ላይ ተኛች ራሴን ብቻ ሸፍኜ ስለዚህ እዚህ ላይ ማጋነንም የለብንም ግን እንደ ነጭ ቆዳ እንዳላቸው ሰዎች እኛ ደግሞ ለቆዳ ካንሰር የተጋለጠን አይደለንም ነው ሌላ እዚህ ላይ መጥቀስ የምፈልገው ነገር ምንድነው ብዙ ጊዜ ሰንስክሪን የሚባል ነገር አለ ሰንስክሪን የፀሐይ እንትን እንዳይጎዳም ሰንስክሪን እንቀባቸው ምናምን እሱ ላይ ጥንቃቄ ማድረግ አለብን ያው ሰንስክሪን ውስጥ ራሱ ጎጂ ኬሚካሎች አሉ ስለዚህ ጥንቃቄ እናደርግና ተፈጥሯዊ በሆነ መንገድ ሳናጋንን በቂ ፀሐይ ጨረር ግን እናገኝ ፀሐይ ወዳጃችን እንጂ ጠላታችን አይደለችም ነው ልንጠቀምባት ይገባል እንደው ምናልባት በደንብ አንክሮ ለመስጠት በዚህ ርዕሰ ጉዳይ ላይ ቫይታሚን ዲ እንድናገኝ ይባላል ፀሐይ በደንብ እንመታ ቫይታሚን ዲ እንድናገኝ ቫይታሚን ዲ ሆርሞን ነው ብሎ ምንድነው ጥቅሙ ዶክተር ለምንድነው አሁን ሩጠን ፀሐይ ላይ እንድንወጣ እስቲ የቫይታሚን ዲ ምንድነው ጠቀሜታው እንግዲህ ኮሌስትሮል አካላችን ውስጥ አለ ኮሌስትሮል ጉበት ራሱ ለስራው የሚያስፈልገው በቂ ኮሌስትሮል በየዕለቱ ያመርታል የእግዚአብሔር ስራ ነው ስለዚህ በምግባችን በኩል ኮሌስትሮል መውሰድ የለብንም የኮሌስትሮል አንዱ ጥቅም ምንድነው በቂ ኮሌስትሮል እሱ አንዱ ጥቅም ምንድነው ለዚህ ነው ለምሳሌ የኮሌስትሮል መድኃኒት የሚወስዱ ሰዎች በጣም ኮሌስትሮላቸውም ሲወርድ ጥሩ አይደለም ነው ምክንያቱም ለቫይታሚን ዲ መመረት ኮሌስትሮል አስፈላጊ ነው ቆዳችን ስር እና የፀሐይ ጨረር ሲነካ ቫይታሚን ዲ ተመረተ ነበር ከተመረተ በኋላ ቫይታሚን ሲ ዲ የሚሰራው ብዙ ነገር ነው ያለው ከዛ ውስጥ አንደኛ 2000 የሚሆኑ ጂኖችን ነው ስቲሙሌት አክቲቬት የሚያደርገው ጂኖች ዛለ ትልቅ ነጥብ አለው ብዙ በሽታ ኢሚዩን ሲስተም ያካል በሽታን የመከላከል ኃይልን ለማጠንከር በአንደኛ ደረጃ ሪሰርች ጥናቶች የሚያሳዩን ቫይታሚን ዲ ነው ያካል በሽታ መከላከል ኃይል ጠነከረ ማለት እኮ ተላላፊ በሽታዎችን ብቻ ሳይሆን ተላላፊ ያልሆኑ በሽታዎችንም ለመከላከል የመቋቋም ኃይል አለው ማለት ነው ይሄኛው የቫይታሚን ዲ ካውንስል የሚባል አለ በአለም ደረጃ ብዙ ጥናቶች የሚያደርጉ እና ይሄ ወሳኝ ነው ስለዚህ የቫይታሚን ዲ መጠናችንን ደማችን ውስጥ መጠበቅ አለብን ነው እሱ ደግሞ ከ40 እስከ 80 ናኖግራም በሚሊ ሊትር ነው የምንለው እሱ ለማድረስ ደግሞ በቀን ቢያንስ 5000 ኢንተርናሽናል ዩኒት ቫይታሚን ዲ መውሰድ አለብን ወይም በቂ መሞቅ አለብን የሚገርም ነው እግዚአብሔር ግን አስቀምጦልናል በተለይ ደግሞ እንደኛ ሀገር እንዳው ፀሐይን እኮ ሸሽተን ነው ተሸፋፍነን ነው ተደብቀን ነው ከመድኃኒታችን ማለት ነው መድኃኒት የሆነ ነገር ነው እግዚአብሔር ያዘጋጀውና በተለይ ከበሽታ መከላከል ጋር ተያይዞ በጣም የሚገርም ነገር ነው ልንጠቀምበት ይገባል ብዬ አስባለሁ እንግዲህ በጌታ የተወደዳችሁ እየተከታተላችሁት የምትገኙ በሆፕ ቻናል ኢትዮጵያ ተዘጋጅቶ ለእናንተ የሚቀርበውን የጤና ይስጥልን ልዩ መሰናዶ ነው ዛሬ በተለየ ሁኔታ ከዶክተር ዳዊት መንግስቱ ጋራ ቆይታ እያደረግን ያለነው ጤነኛ ያኗኗር ዘይቤን በተመለከተ ነውና በጣም የሚገርሙ ነገሮች ናቸው የተነሱ እንግዲህ ጤና የምርጫ ጉዳይ ነው የሚለውን ሐሳብ መጀመሪያ አንስተን ነበርና በእጃችን ያሉ የማንጠቀምባቸው ግን ብንጠቀም ለብዙ ትርፍ የሚያበቁ ነገሮች እንዳሉ እያየን ነው ያለነውና ጥሩ ነጥቦች ተነስተዋል እንደው ቅድም አንድ ቦታ ላይ ተቀስ አድርገውታል ከዚህ ከጤነኛ ያኗኗር ዘይቤ ጋር ተያይዞ እንግዲህ ከሚነሱ ነገሮች አንዱ ደግሞ በእግዚአብሔር የመታመን ጉዳይና ቦዲ ማይንድ ኮኔክሽንን ብለው ሲያነሱ ነበር ባለፈው ጊዜና እስቲ ይሄንን እናንሳ እንዴት ነው ጤነኛ ያኗኗር ዘይቤ ውስጥ የሚካተተውና ሊኖረን የሚገባው
ይሄኛውም ከሌሎቹ ያላነሰ በጣም ወሳኝ ነጥብ ነው እኛ ማይንድ ቦዲ እኛ መንፈሳዊ ፍጡራን ነን አይደለም እንዴ ማይንድ ቦዲ ኮኔክሽን ምንለው ነገር በጣም አሜዚንግ የሆነ ድንቅ የሆነ ነገር ነው የተያያዘ ነገር ነው አይደለም እንዴ ስለዚህ የምናስበው ሐሳብ እንኳን ያ የአካላችን ላይ እንትላለው ኢምፓክት አለው ጥሩ ሐሳብ ምናስብ ከሆነ ደስተኞች ከሆነ መጽሐፉም ይላል አይደለም እንዴ ሐዘን አጥንትን ታደርቃለች ግን ደስተኛ ልብ ልክ እንደ መድኃኒት ነው ይላል ስለዚህ አስተሳሰባችን ወሳኝ ነው ጤነኛ ምናስብ ከሆነ ጤነኛ ስሜት የሚሰማን ከሆነ የደስታ ሆርሞንስ ምንላቸው አሉ እነሱ ይወጣሉ ኤንዶርፊን ሴሮቶኒን የመሳሰሉት እነዚህ ደግሞ የአካልን በሽታ መከላከል የሚያጠነክሩ ናቸው በተቃራኒው ኔጌቲቭ ሐሳብ ጤነኛ ያልሆነ አስተሳሰብ ወይም ደግሞ ስትረስ የመሳሰሉት እነሱ ደግሞ እንደ ኮርቲዞን የመሳሰሉትን የስትረስ ሆርሞንስ ምንላቸው እነሱን ሞንጆች ያደርጋሉ እነዛ ደግሞ ደም ስሮቻችን እንዲኮማተሩ ያደርጋሉ ሌሎችም ብዙ ጉዳት አላቸው ስለዚህ አስተሳሰባችን ወሳኝ ነው አይደል እንዲያውም አንዳንድ በዓለም ደረጃ የታወቁ ሳይንቲስቶች የጤና እንትኖች የሚሉት ነገር ምንድነው ከምግብ ከኤክሰርሳይዝ ከምናምን ከሁሉ የበለጠ ፈውስ ያለው ነገር ፍቅርና ኢንቲመሲ ነው ይላል ፍቅር ኢንቲመሲ አይደለም ስለዚህ እዛም ላይ ተቆሮ መስጠት አለብን በእግዚአብሔር ማመን ደግሞ ሄኛውን እምነትን ኢኩዌሽን ውስጥ ካመጣ ነው እዛ ደግሞ አስገራሚ የበለጠ ድንቅ ይሆናል ምክንያቱም the face factor ምንለው አለ ምናልባት ለአንጀ ማዋት እንችላለን በርካታ ጥናቶች አሉ በተለይ አሜሪካ ውስጥ ዲክ ዩኒቨርሲቲ ውስጥ የተደረጉ ናቸው the face factor እምነት ለጤናችን ምን ያህል ኢምፓክት እንዳለው እምነት ያላቸው ሰዎች ወይም ቤተክርስቲያን የሚሄዱ እና በእግዚአብሔር እምነት በፈጣሪ እምነት ያላቸው ከሌላቸው ሲነጻጸሩ ኢሚዩን ሲስተማቸው ጠንካራ ነው በደም ግፊት የሚያዝ ድላቸው ዝቅ ያለ ነው ኦፕሬሽን ካደረጉ በኋላ የማገገም እንትናቸው የፈጠነ ነው ብዙ ጥቅሞች አሉት ማለት ነው ስለዚህ የሚያያዙ ነገሮች ናቸው ሁሉ ገርም ነው እውነት ነው በጣም የሚያያዙ ናቸው በተለይ መጨረሻ ላይ ያነሳ ነው ሁሉ የሚገርመኝ ነገር አለ እኔ ሚሽን ትምህርት ቤት ነው የተማርኩ አቃቂ አድቬንቲስት ሚሽን ነው የተማርኩና እንግዲህ አሁን ስንት አመት ነው ወደ 20 አመት ሆኗል ከወጣው አሁን ተመልሼ ሲሄድ እዛ ግቢ ውስጥ ያሉ ሰዎችን ስመለከት እንዲ ብያቸዋለሁ ራሳቸው እናንተ ምን ውስጥ ነው የምትኖሩት በቃ አታረጁም እኮ አይለወጡም ድሮም ማቃቸው የነበሩ አስተማሪዎች አሉና ይሄ ለኔ ትልቁ ፋክተር በእግዚአብሔር ላይ ያላቸው እምነት ነው በያስባለሁ አሁን እኮ ቅድም የተነሱት ዶክተር ምናልባት እንግዲህ ሳይንሱም እየደገፈው ነው እውነት ነው እኔ ደግሞ እንደማምነው ጤነኛ አመጋገብ እረፍቱ ሰድ አሁን በእውነት እረፍት የሚባለውን ያህል አሁን ቅድም ዶክተር ሲሉ ነበር ከ6 እስከ 9 እስከ 9 ከ6 ከ7 እስከ 8 ሰዓት in reality 7 እስከ 8 ሰዓት አሁን መተኛት ይቻላል ወይ ማለት አንድ ሰው ልተኛ ቢል ኑሮስ ያስተኛዋል ወይ የሚለው ነገር አነሳና ነኝ ሰው በእግዚአብሔር ካልታመነ በቀር አይተኛም እንዴት ብሎ አሁን ከስትረስ ነፃ የሆነ ሁኑ ይባላል በቃ ለምን ትጨነቃላችሁ ይቻላል ወይ በእግዚአብሔር ካልታመነ ሰው ይችላል ብያላስብም እንዳውም በቅርብ ጊዜ በቤተክርስቲያን በክርስቶስ ማረፍ በሚል አንድ ሰንበት ትምህርት ጥናት ነበርና ዛሬ 724 ነው 247 የሚባል ኮሚኒቲ ማህበረሰብ ውስጥ ቆየኖር ነው 247 ማለት ሳምንቱ ሙሉ 24 ሰዓት የሚሰራበት ሰው ለተቀን ሰርቶ ኑሮውን የማይደጉምበት ደረጃ ላይ ደርሷልና መባከን ነው ሁሌ በዛ ውስጥ ግን በክርስቶስ ማረፍ በሚል ተነስቶ ነበር ጥሩ ትምህርት ሰማሪ ነበርውና ወሳኝ ነገር ነው በእግዚአብሔር መታመን የሚለው ነገር ሌላውንም ያሉትን እነዚህ አጥኚዎች እኔ ደግፋቸዋለሁ ዶክተርና በጣም ወሳኝ ነገር ነው በእግዚአብሔር ላይ ሊታመን ይገባል ያኗኗር ዘይቤያችን አንዱ ሊሆን ይችላል ጥሩ እንቅልፍ ምንተኛው የበላነው ሚስማማን ለሰዎች አፍቃሪ ምን ሆነው በጓሳቢ ምን ሆነው በእግዚአብሔር በመታመን ክርስቶስን በማግኘት የሚለው በጣም ደስ የሚል ነጥብ ነው ያነሱት ዶክተር እንግዲህ ስለ ብዙ ነጥቦችን ማንሳት ይቻላል ካለን ሰዓት አንፃር እንዳለ ሁሉንም መዘርዘር ባንችልም እነዚህ ግን ጤነኛ ያኗኗር ዘይቤዎች ናቸው ጥቅማቸውን እንግዲህ በመሃል አንስተናልና እንደው ተቀለል አድርጎ ለማስቀመጥ ግን ጤነኛ ያኗኗር ዘይቤን አንድ ሰው መጠቀሙ ያለው በረከት ምንድነው ቢባል
ዶክተር እንዴት ያስቀምጡታል? በመሃል አንስተናቸዋል እንደው ሰብሰብ ለማድረግ እንግዲህ በዚህ ዙሪያ የተደረጉ ጥናቶች በጣም በርካታ ናቸው። በማወላውል መንገድ የምናውቀው እውነት ነው ይሄ በአሁኑ ጊዜ እና አሁን ስለ አንድ ሀገር ስለ ሀገራችን ካወራን ሀገርን አንደኛ ሀገር የሚያደርገው ጤነኛ ዜጋ ነው አይደል? ጤነኛ ዜጋ ነው አይደል? የፕሮዳክቲቪቲው የማምረት ችሎታው ከፍ ያለ አይደለም። ከስራ የመቅረት እንትኑ የቀነሰ ጤነኛ ዜጋ ማፍራት አለብን ነው። ስለዚህ ይሄኛው ጤነኛ ዜጋ ምናፈራው ደግሞ አንደኛው እውነቱን ለመናገር የሜዲካል ቴክኖሎጂውን እኮ እንዳለ ሆኖ ሜዲካል ቴክኖሎጂው ሳይንሱ ህክምናው በጥቆ ሄዳል። ነገር ግን እንደምናየው በኢንዱስትሪ ባደጉት ሀገሮች ህክምናዎች ሁሉ ነገር ስልጣኔያቸው እየጨመረ በመጣ ቁጥር በሽታችንም ጨምሯል። ምክንያቱም ይሄኛው ዋናውን የአኗኗር ዘይቤ ችላ ስላልነው ነው። ስለዚህ በእነዚህ ነገሮች ላይ በማተኮር ጤነኛ የሆነ አስተሳሰብን፣ መፈቃቀርን፣ መረዳዳትን፣ መተሳሰብን በማዳበር ትልቅ ለውጥ ማምጣት እንችላለን ነው አይደል? አገር ተረካቢ የምንላቸውንም በአሁኑም ጊዜ ደግሞ አገራችን ወደ ሌላ ደረጃ ማድረስ የምንችለው እነዚህ ነገሮች ላይ በማተኮር ነው። ስለዚህ ነው እዚህ ላይ ሪሊ ፈጣሪ ራሱ ጥበብ እንዲሰጠን ማስተዋል ሰጥቶን እነዚህ የሰማናቸው ነገር ሁሉ በተግባር ትንሽ ነገሮች የሚያመጡትን ለውጥ ጠቅሰናል። እንደ ሰመራይዝ ለማድረግ ብዬ ቅድም እንዳልኩት ነው የምንበላውን ፍራፍሬና ምግብ አታክልት መጠን በመጨመር ብቻ ብለናል አይደለም እንዴ? በልብ በሽታ የሞት እድልን በ50% መቀነስ እንችላለን። 30 ደቂቃ በመንቀሳቀስ ብቻ በትልቁ አንጀት ካንሰር የመያዝ እድልን በ50% መቀነስ፣ ብዙ እንደዚህ ነገሮች መጥቀስ እንችላለን። ስለዚህ በተግባር አውለን የሰማነውን በልቦናችን ጠብቀን ለውጥ እናምጣ ነው። ይሄን በማድረጋችን በግል ብቻ ሳይሆን በቤተሰብ ደረጃ ልጆቻችን ደረጃ ከዛ ደግሞ በኮሚዩኒቲው በሀገር ደረጃ ለውጥ አምጥተን እንደ እግዚአብሔር የሰጠንን እቺን ሀገር ወደ ሌላ ደረጃ ማድረስ እንችላለን። መልካም ምናልባት እዚህ ማስታወሻ ላይ ያስኩት የመጨረሻ ጥያቄ ምንድነው ለኔም ሲገርመኝ ነበርና እርግጠኛ ነኝ ይሄንን ፕሮግራም የሚከታተሉ ሰዎች ወይም በዚህ ሰዓት የሚመለከቱ ሰዎች ያቋም ለውጥ ለማድረግ ያስባሉ ብዬ አስባለሁ። ግን አብዛኞቹ ምናልባት ሳምንት ከዚህ ቀጥሎ በሚቀጥለው ጊዜ እስቲ ጀምራለሁ የሚሉ ይመስለኛል። ዶክተር ጤነኛ ያኗኗር ዘይቤን መኖር መጀመር ምንችለው መቼ ነው? አንድ ሰው መቼ ይጀምር? ይሄኛው behavioral change ምንለው አይደለም? የባህሪ ለውጥ ለማምጣትና ለመጀመር አሁን ነገ የሚለው ነገር is bad መጥፎ ነው። ነገ በተለይ አንድ አባባል አለ ጤነኛውን አመጋገብና እንቅስቃሴ የምንላቸውን ነገር ችላ ማለት ነገ ማለት በሽታ ይችላል። ነገ በሽታ ነው። ዋናው ፕሪቬንሽኑ ነው። አስቀድመን መከላከል ነው። መጀመር የምንችለው እኮ ዛሬ ነው። ለውጡ ዛሬ ነው። የፈውስ ቀን የመዳን ቀን ዛሬ ነው። ዛሬ እንጀምር ነው። ዛሬ ግን ሁሉ ነገር ለአውጥተን ጠቅላላ እንትን አድርገን ማለትም አይደለም። ትናንሽ ለውጦች የምናረጋቸው ትናንሽ እርምጃዎች አይደለም አንድ ማይል የሚወስደው መንገድ በአንድ እርምጃ ይጀምራል። ስለዚህ ከዛ ነው መጀመር ያለብን። ፈጣሪን እየጠየቅን እውነት እነዚህ ለውጦች አመጣ ማለት ለውጡን ደግሞ የለውጡን ውጤት በአጭር ጊዜ ነው የምናየው። ውጤቱን እኛ ጋር ከሚመጡ ሰዎች እናያለን። በጥቂት ቀን ቆዳን አይተን ማየት እንችላለን። ምክንያቱም ደም ዝውውር ሁሉ ስለሚፋጠን። ስለዚህ ትናንሽ ለውጦች እያደረግን እንጀምር። ለውጥ የሚጀምረው ዛሬ ነው። ለውጥ የሚጀምረው ማለት ነው እኔ ላይ ነው። መልካም በጌታ የተወደዳችሁ ተመልካቾቻችን መቼም በቆይታችን እየተባረካችሁ እንደሆነ ተስፋ እናደርጋለን። ስለዚህ ይሄንን ጤነኛ ያኗኗር ዘይቤ መቼም አይደለም ዛሬውኑ መጀመር አለብን ነው። ዛሬውኑ ባለንበት ቦታ ከምርጫውን እግዚአብሔር ሰጥቶናል በእጃችንና ዛሬውኑ መጀመር አለብን። አኗኗራችን በጣም የተጠና ለሌሎች በረከት በሚሆን ለራሳችን ጤና ለሌሎችም በረከት በሚሆን አይነት መልኩ ልንቃኘው ይገባል የሚለውን ጭብጥ የያዘ ፕሮግራም ነው የነበረና ጤነኛ ያኗኗር ዘይቤ ዶክተር ዳዊት መንግስቱ በማህበረሰብ ጤና አማካሪ ናቸው። እንደዚሁም ደግሞ የጤና ተመራማሪ ናቸው ወይም ሄልዝ ሪሰርቸር ናቸው። ዛሬ ጊዜያቸውን መስዋዕት አድርገው በተመልካቾቻችን በእናንተ ፊት ይሄንን የመሰለ በረከት ስላካፈሉን እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን።
እንደገና መምጣት አይርሱ ማለት ፈልጋለሁ ደስታ የሰማነውን ጊዜ ይጠብቅልን እውነት ነው እንግዲህ በተግባር ማዋል የምንችልበትን ጸጋ ደግሞ ጌታ ለሁላችንም ያብዛልን ምናልባት ጥያቄ አስተያየት ቢኖራችሁ ፊት ለፊት በመታያቸው አድራሻ ልታደርሱን ትችላላችሁ ስትከታተሉት የነበረው በሆፕ ቻናል ኢትዮጵያ ተዘጋጅቶ ወደ እናንተ የሚቀርበውን የጤና ይስጥልን ልዩ መሰናዶ ነው ስትከታተሉ የነበረው ስለምታረጉት ሁሉ ነገር እግዚአብሔር ይባርካችሁ መልካም ጤንነት እንመኝላችኋለን እንግዲህ በሌላ ፕሮግራም እንደገና እስከምንገናኝ የጌታ ጸጋ ከሁላችንም ጋር ይሁን ጌታ ይባርካችሁ ሆፕ ቻናል ኢትዮጵያ